አቡ ሁረይራ ሁላችንም እናውቀዋለን፣ ወንዱም ሴቱም። አቡ ሁረይራ ሐዲስ የሰማ ሰው ይሄንን ስም ያውቀዋል። ማን ነው? አቡ ሁረይራ ማለት ከ5000 በላይ ሐዲሶች የዘገበ ሰሃባ ነው። በዚህም ብቻ አላበቃም። አቡ ሁረይራ ነብዩ ሰለላሁ ዐለይሂ ወሰለም ዱዓ አርግተውለታል። ልብስህን አንጥፍ አሉት። ሐዲስ ከሰማው በኋላ ይጠፋብኛል አላቸው። ከዛ በልብሱ ላይ እንዳይጠፋበት ብለው ዱዓ አደረጉለት። ከዛ በኋላ እሱ ከ5000 በላይ ሐዲስ በመዘገብ አንደኛ ሐዲስ ዘጋቢ ሆኖ ተቀምጧል ማለት ነው። አቡ ሁረይራ አብዱራህማን በመባል ይታወቃል። አብዱላህም ይባላል። ሱብሃንአላህ። አቡ ሁረይራ ከእስልምና በፊት አብዱሸምስ ነበር የሚባለው፣ ግን አሁን ከእስልምና በኋላ ረሱል ሰለላሁ ዐለይሂ ወሰለም አብዱራህማን ወይም ደግሞ አብዱላህ ብለው ስም አውጥተውለታል ማለት ነው። ይሄ ሰሃባ ሐዲሶችን በመዘገብ በጣም ጠንካራ የሆነ ሰሃባ ነው። በዚህ ብቻ አያበቃም። አንድ ቀን እናቱን ሂዳያ ፈለገላት። ከዛ በኋላ ዳዕዋ አረገላት። እናቱ ግን እስልምናን የሚያስቀይም ነገር ተናገረች። ከዛ ተናደደና ሄደና ለነብዩ ነገራቸው። ያ ረሱላህ እናቴ ዳዕዋ ሳረግላት እሷ ከመቀበል ይልቅ ሌላ ነገር እያለች አስቀየመችኛል። ረሱል ሰለላሁ ዐለይሂ ወሰለም ዱዓ አደረጉ። አላሁመ እህዲ ኡሙ አቡ ሁረይራ አሉ። ከዛ በኋላ ስመለስ ይላል እናቱ በሩን ዘግታ ገላዋን የታጠበች ነበረ። ከዛ በኋላ አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመድ ረሱሉላህ አለች፣ ሰለመች። ይህንንም ሰርፕራይዝ ለነብዩ ሰለላሁ ዐለይሂ ወሰለም ነገራቸው። ከዛ ነብዩ ሰለላሁ ዐለይሂ ወሰለም ደስ አላቸው። ዱዓቸው እዛችሁ ጋር ሰራ። ሱብሃንአላህ ላ ኢላሃ ኢለላህ። እናቱም ሰለመችለት። አቡ ሁረይራ አንድ ቀን ሰዎች ገበያ ላይ ተሰብስበው ነበረ። ሄደና ምን አላቸው? የነብዩን ውርስ የሚፈልግ ሰው የለም እንዴ አላቸው። እረ እንፈልጋለን፣ መስጊድ ታገኛላችሁ አላቸው። መስጊድ ሲሄዱ መስጊድ ውስጥ ምንም ነገር የለም። ያ አቡ ሁረይራ ምንም እኮ የለም ሲሉት፣ እኔ እኮ የነብዩ ውርስ እኮ ገንዘብ አይደለም። የነብዩ ምን አያችሁ አላቸው። ኢልም የሚማሩ ቁርአን የሚቀሩ ሰዎች አየናሉ። የነብዩ ውርስ ቁርአንና ኢልም ነው ብለዋል። ኢልምና ቁርአንን ከነሱ ረሱ አላቸው። ሱብሃንአላህ። አባ ሁረይራ በሁረይራ ተቸግሮ ተርቦ ኢልምን ተምሮ ኢልም ለኛ እንዲደርስ ያደረገ ትልቅ ሰሃባ ነው። ይህን ስም ለልጆቻችን በማውጣት ያው እናርገው። አላህ የሰሃባዎችን ስም አውቆ ከነሱ ጋር የሚቀሰቀሱ አላህ ያድርገን። ኮፒ ሊንክ ሼር በማድረግ ለሁሉም አድርሱልኝ። አሰላሙ አለይኩም።